የሕይወቴን መጽሐፍ የጻፈው እግዚአብሔር ደራሲው እሱ ነው፣ ተራኪው እኔ ነኝ። ደራሲው እሱ ነው። በአፍንጫዬ ቮሚት ማድረግ ጀመርኩ። በቃ ሞተች የሚባልበት ደረጃ ማለት ነው። ጓደኞቼ አሉ፣ አባቴ አለ፣ ማርቀም የነሱ ያለቅሱ ጀመረ ማለት ነው። ወረቀቱን ሲሰጡኝ ፍሉድ ከዛ ሰርች ማድረግ ጀመርኩ። ፍሉድ የካንሰር ምልክት ነው። ይሄ ውሃ እንኳን መያዝ አልችልም፣ እንዲህ በእጄ ውሃ መያዝ አልችልም። ልጄን ቆይቷል ከቀምኳት። ብድቅ አልችልም። ካንሰር እንደሆነ ሲነግሩኝ ዝም ብዬ እምባ ይፈስ ነበር። መንገድ ላይም ሲሄድ ጸጉርህ እንደዚህ አይደል የሚያሻሽ አባት፣ እኔ ኢየሱስ ላይ እንደዛ ነው የሆንኩት። ባያድነኝም እንኳን የሕይወቴን መጽሐፍ የጻፈው ደራሲው እሱ ነው፣ ተራኪው እኔ ነኝ። ደራሲው እሱ ነው፣ ተራኪው እኔ ነኝ። ደራሲው እሱ ነው። ሰው ሲመጣ ሰው ሲሄድ ኢየሱስ አይሄድም አይደል? አቡሃላ ለዛ ነው እንኳን የሆነ ሁሉ እንኳን ሆነ ያልኩ። እጄን ይዞኛል። ስሜ ፋናዬ ደምሴ ይባላል። ያው ፋና ነው ግን የቤት ስሜምና ያው ተወልጄ ያደኩት እዚቹ አዲስ አበባ ነው። ቤይሩት 17 ዓመት እያለሁ ነው ሄድኩት። ያው ቤተሰቦች አሉ፣ ታላቅ ነኝ። ስለዚህ ኃላፊነት የሚጣልብን ነገር አለ። በእርግጥ እነሱ ባይሉኝም ግን በቃ እንደ አማራጭ የሚታየው በዛ በነበርኩበት ጊዜ አረብ ሀገር ነው ሄድኩኝ። ረጅሙን እድሜን እዛ ነው ያሳለፍኩት። ወደ 17 ዓመት ልጅነት የሚባለው ነገር አለ። ኃላፊነትን በዛው መጠን ደግሞ አለ። ሃርድ ወርክ ነው እዛ እንደምትሰራው። በእርግጥ ይሄ መጥፎ ነው የሚባሉ ሰዎች አይደሉም እኔ የገጠመኝ የነበረው ማለት ነው። 2 ዓመት በሰዎች ቤት ነበር የሰራሁት። ከዛም ተመልሼ ከመጣሁ በኋላ ነው ከዛ ቢሮ ውስጥ ምናምን መስራት የጀመርኩት እዚህ ተመልሼ መጥቼ ማለት ነውና እዛ በነበረኝ ህይወት ምን መሰለ፣ ተመርክኬ የምጸልይ ልጅ አይደለሁም። ለእናቴ ግን ደውዬ ጸልይልኝ ምላት ነው። በጸሎት አምናለሁ ግን እኔ አልበረከክም። ጊዜው ጠፍቶ አይደለም ንስሐ ገብቼ ሲኦልን ምፈራ ግን ማልኖር በእናቴ ጸሎት በቃ ተማምኜ መሄድ ነኝ። የሆነ ቦታ ሲሆን የሆነ ነገር ላደርግ ስለ እናቴ ጸልይልኝ እላለሁ። የጸሎቱ ትርጉም እሷ ጋር ነው የሚገባኝ። ጸሎት ዋጋ እንዳለው አውቃለሁ ግን እኔ አልበረከክም። ስለተኛ ንስሐ ገባለሁ። ክርስትናን የሆነ እንደ ልምምድ የምትይዘው ህይወት እድሜ አለ አይደለ? ዝም ብለህ ከዛ ካሉት ሰዎች ጋራ ተመሳስለ ትኖራለህ እና ግን የቤተሰቦቼን ኃላፊነት የቤተሰቦቼን መለወጥ አስብ ነበርና እዛ ያጎቴ ልጅ እዛ ነበረች ቤይሩት ላይ ማለት ነው። እና ውሰጂኝ እንኳን ብያት አይሆንም እንዴ ልጅ ነሽ አለቀሰች። ከዛ ምን አልኳት መሰለ፣ ይጥሉሻል ከዛ ሀገር አለችኝና ይሄ የአረብ ሀገሩ ነገር ገብቷል አይደል? ሰዎች ወድቀው የሚመጡበት ስቲል አሁንም አለ ሞተው የሚመጡበት ነገር ነውና ምን አለችኝ፣ አይ አንቺ በዛ ብትመጪ በረዶ ናችሁ እንደገና ከዛ ይወረውሩሻል ምናምን ስትለኝ እኔ ምን አልኳት፣ አይ እናቴን ረድቻት አንድ ቀን ከዛ በኋላ ይግደሉኝ አልኳት። ይሄ ችግር የሚባለው ነገር አለ፣ የቤተሰብ ችግር አለ። እንደ ማንም ኢትዮጵያዊ በዝቅተኛ ቤተሰብ ውስጥ ነውና ያደኩት። ስለዚህ ግዴታ እዛ ጋር ዋጋ መክፈል እንዳለብኝ ተሰማኝ። ቤተሰቦቼን በጣም ወዳቸዋለሁ፣ ወንድሞቼን በጣም ወዳለሁና ታናናሾቼ ናቸው። ስለዚህ ለእናቴ ምንድነው መሰለ ትልቁ የመጀመሪያ ነገር ያደረኩትኝ ቴሌቪዥን መግዛት ነበር ሐሳቤ። እዛ ሄጄ
ሰዎች ጋር ነውና ቴሌቪዥን የምናየው ጫማችንን አውልቀን ወይም ደግሞ ቴሌቪዥን እንትን ሲሉብን በቃ ሲደብራቸው ይዘጉብናል። እና እኔ ያንን ነገር መበቀል ነበር የፈለኩት ይመስለኛል። ሄዶ ቴሌቪዥን ለእናቴ መግዛት ለቤተሰቦቼ መግዛት ነውና የሚታየኝና አንድ ችግሩ አይደለም እዛ ሄዶ መስራትና ለቤተሰቦቼ ማገዝ ነው መለወጥ ነው ህይወታቸውን ማስብ የነበረውና ምንም ነገር እንደዚህ ያደርጉሽ ነው እንደዚህ ትሆኛለሽ እንኳን ስባል አልሰማም አልፈራም። ቻው ብያቸው እንኳን ሲሄድ የሚታየኝ እነሱን ሄጄ ሰርቼ ድሪ የምታረገው ነገር እንደዛ ነበር ማስበውና ማንንም ሊመልሰኝ አልቻለም። አትጂ ብባልም ምንም ቢል ታላቅነቴን ማድረግ አለብኝ ብዬ ስላሰብኩኝ እነሱ አልሰጡኝም ኃላፊነቱን። በርግጥ እኔ ነኝ ወሰድኩት። እዛ ጋር ያለውን ችግር መቅረፍ ነበረብኝ። ስለዚህ እነሱ ቆይ ትንሽ እንኳን ቢሉኝ አይ እኔ መሄድ አለብኝ ምንም አላስፈራኝም ነበር እዛ ሀገር መሄዱ። ሰርቼ መላኬ ብቻ ነው ብር እንጂ የታየኝ ይሄ እዛ ሀገር ቋንቋው ምግባቸው በምንም አንገናኝም እኮ በምንም አንገናኝም። እና ምንም ችግር ነው ያስኬደኝ ብዬ ነው ማስበው። ጌታ ግን ሁሌም ከኔ ጋር ነበር። እጄን ይዞኝ ነበር። ያው ሰው እኔ በሆነ ያስኩት እጅን እለቀው ነበር። ጌታ ሲይዝ ግን አይለቅምና ሁሌም ይዞኝ ነበረ ከልጅነቴ ጀምሮ በነበረው ህይወት ማለት ነው። ከነሱ እንደ ሃይማኖት ወርሼ ኢየሱስን ግን እንደ ኢየሱስ እንደ አዳኝነቱ እንደ አባትነቱ ያወኩትኝ ስበስል ነው። ሳድግ ያው ቸርች እንሄዳለን፣ ጌታን እንወዳለን። ማትኖራቸውን ህይወቶች ይኖራሉ። ግን በጌታ ቤት ትሆናለህ፣ ከእግዚአብሔር ጋር ትሆናለህ፣ ግን የለህም። ከዛ በኋላ ኢየሱስን በሚገርም ሁኔታ ለካ ይሄ ነው ኢየሱስ የሚለውን ያወኩትኝ መቼ መሰለ ልጄን ከወለድኩ በኋላ ከ7 ዓመት ማለት ነው። ብዙ አቃጥያለሁ። እንደ እምነት ግን ያው እንኖር ነበረ እንደ ሃይማኖት፣ እንደ እምነት ግን ኢየሱስን በልጅ ህይወት አየሁት ማለት። ከዛ በኋላ በሚገርም ሁኔታ ከኢየሱስ ጋር ኃይለኛ ፍቅር ያዘኝ። በቃ ሲሄድም አወራለሁ፣ ስተኛም ከኢየሱስ ጋር አወራለሁ። እጁን አየሁበት፣ ክንዱን አየሁበት። በልጄ እርጉዞኜ ደም ግፊት ተከሰተ፣ በእርግዝና የሚከሰት ደም ግፊት። ከዛ በ32ኛው ሳምንት ላይ አንቺን ማትረፍ አለብን አሉ ዶክተሮች። ምክንያቱም እኔ አይሆንም አልኩኝ። ስለዚህ እናት መሞት የለባትም ተባለና ወደ ሰርጀሪ ተሄደ። በ32ኛው ሳምንት ላይ 8ኛው ወር ላይ ማለት ነው። በጸሎት የመትረፍ እድሏ 46% ነው። ስለዚህ አንቺ መሞት የለብሽም ተብዬ ገባው። በጸሎት ስትወለድ አላየኋት። እናቴ ነበረች ያየቻት። ወዲያው ነው ወደ ማሞቅ ሄደችው። ማየት ፈርቼ ነበረ። ምክንያቱም አተርፍም ብዬ ነው እኔ የወሰንኩት። እና አንድ ዶክተር መጣና ቆንጆ ልጅ ወልደሻል፣ እስቲ ሂጂና ያይ ስለኝ በጣም እያለቀስኩ አይ አላያትም ነው ያልኩት። ስለዚህ እሷን ማትረፍ ሳይሆን እኔን ማትረፍ ነው። ሕክምና ላይ እንደሱ ነው እናትን ማትረፍ የሚባለው አለና ከዛ በኋላ እሷ ማሞቂያ ክፍል ገባች። በሚገርም ሁኔታ እጇን እያስኩኝ እየጸለይኩ እናቴ መግባት ስችል እጇን እየጫነች እየጸለየችላት በጽዬ ከ15 ቀን በኦክሲጅን መተንፈስ እርዳታ ማሞቂያ ውስጥ ከ15 ቀን በኋላ ታቀፍኳት። 15 ቀን አልታቀፍኳትም ነበር። ከዛ የውባት ጌታን ቤትም ከገባች በኋላ ትንሽ 1.5 ነበረች። ቅዝቃዜ ሲነካት ጸጥ ትላለች። ቤት ከገባንም በኋላ 15 ቀን እንትን ስትል ከ15 ቀኑ በኋላ ቤት ገባን። እኔ 15 ቀን ሆስፒታል ሆኜ በሩን አልወጣሁኝም ማለት ቁስል ላይ ግን እሷን ሳሊዝ አልሄድም ነበር።
ብዬ ያልኩት። እናቴም ሁሌ ትላለች በቃ ተማምናን ታበረታኛለችና ይዣት እንደመውጣ ግን በቃ ጌታ ላይ ነበረ እምነቴ እንደማያሳፍረኝ ሰጦኛል እሱ። ከዛ አቤትም ከገባች በኋላ ቅዝቃዜ ሲነካት ዝም ትላለች ሁለቴ። እኔ ልጄ ሞተች ብዬ ስንበረከክ እናቴና ወንድሜ ግን እጃቸውን ጭነው ይጸልዩባት ነበር። ከዛም እንደገና ወደ ህይወት ትመለሳለች። እንደገና ጌታን በቃ አየሁባት በኢየሱስ ሰጠኝ ማለት ዶክተሮች አትተርፍም ተብዬ ነበር። በፐርሰንት ነበር። እግዚአብሔር ሲሰጥ ደግሞ ፐርሰንት የለም። ከሰጠ ሰጠ ነው። ያ እንደዛ ወደ 2 ወር ምናምን እንደዚህ ከትቻት ነበር። እዚህ ውስጥ እንደዚህ ካንጋሮ የሚባል ነገር አለና ይሄ መተንፈስ ይረሳሉ። እዛ ሆድ ውስጥ ያሉ ይመስላቸዋል እና ሙቀት ከኔ ነው የምትወስደው። እግዚአብሔር ደግሞ እድሜ ቅጥል አደረገላት። ታምራቱን አየሁባት። አትተርፍም፣ አትድንም፣ ልጅ አይኖረኝም ብያልኳት ልጅ ኖረች። ለካ ኢየሱስ በቃ ስትታመንበት የሚታመን አምላክ ነው። ከዛ ያየሁት ኢየሱስ ልጄን በቃ ሰጠኝ። ሐኪሞች ያሉት አልሆነም። እኔ እንደ እናት ልጄ ሞተች ብዬ ያለቀስኩባቸው ጊዜ አልሆነም። እድሜ ተቀጠለላት። አሁን በጽዬ 7 ዓመቷ ነው። ይሄ ነው በቃ። ከዛ በኋላ ነው ከኢየሱስ ጋር ድርድር የለም። እንደ ሃይማኖት ሳይሆን እንደ አባት ልጄን ከወለድኩኝ በኋላም እንደገና በ5 ወሯ ተመልሼ ሄጄ ነበረ። ማለት ልጄን ማሳደግ ነበረብኝ። እዚህ ጋር ወንድሞቼን እዛ በነበረው ያኛው በጸሎት ከመወለዷ በፊት በነበረው ህይወት እንትን ነው ወንድሞቼን ማስተማር ነው። ባይዘው 3 ወንድሞቼን በዲግሪ ተመርቀዋል። ስለዚህ ያው የሄድኩበት ዓላማ ተሳካ ማለት አይደለም። ከዛ እነሱ ደግሞ በቃ ከተመረቁ በኋላ ደግሞ ትንሿ መጣች። ስለዚህ ትንሿን ደግሞ መታገል አለብን። ልጄን ደግሞ ጥዬ ተመልሼ ለእናቴ በ5 ወሯ ያቺ ሳለቅስላት የነበረው ልጅ ተመልሼ ወደ ቤይሩት እንደገና ሄድኩኝ ማለት ነው። ከዛ በኋላ እንኳን ያለኝ ህይወት ከጌታ ጋር አሪፍ ነበር። እጸልያለሁ፣ በርትቼ ነበረ። ምክንያቱም አይቼው ነበረ። ስለዚህ ያየሁትን ክንድ እንዲያመልጠኝ አልፈለኩ። እድሜ የቀጠለልኝን ለልጄ እንዲያመልጠኝ አልፈለኩ። በቃ እግሩ ስር መደፋት ነበር ሁሌ። እግሩ ስር ተደፍቼ ሁሌ ማልቀስ መጸለይ ነበረ። ከባድ ነው ልጅን በ5 ወሯ ጥሎ መሄድ ማለት ነው። ማልቀስ አለ፣ ስራው አለ። ከዛ በኋላ ጌታ ግን መልካም ነው። እዛ ትዝ ካለ ፍንዳታ ነበር አይደል? ትልቅ ፍንዳታ በኮሮና ታይም ላይ እኔ እዛ ነበርኩ። ያ ፍንዳታ ሲፈነዳ በረንዳ ላይ ነበርኩ። መስታወቶች እንደዛ ሲረግፉ ትልቅ ሆቴል ነበርና ቤታችን ፊት ለፊት ምን እንደሆነ አላቅም። ማለት የዛን ደቂቃ እንትን አላስታውስም። ኃይለኛ ፍንዳታ ነበረ። እርግጠኛ ነኝ አይተዋል ብዬ አስባለሁ። ከዛ በኮሮና ታይም ላይ ነው። እቤት ነን። በረንዳ ላይ እንደዚህ ብዬ ጎንበስ ብዬ ነበርና ያለሁትኝ። በሚገርም ሁኔታ ፍንዳታው ፈነዳ። እግዚአብሔር አስመለጠኝ። ከፍንዳታው በኋላ ወደ ኢትዮጵያ ከመጣው በኋላ የራሴን የተወሰኑ ተቀጥሬ የሚሰራውባቸው ስራዎች አሉና ከዛ በኋላ ግን ከጌታ ጋር ደግሞ ሩጫ ሆነብኝ። ገባ ሩጫ በቃ ይሄ ነፍሴን ሳላተርፍ ግን ዓለምን ማትረፍ የሚባለው ነገር ሩጫ ሲሆንብኝ በቃ እስቲ የራሴን ነገር ልስራና ስለዚህ በቃ ለራሴ እረፍት ሰጠዋለሁ፣ ቸርች ሄዳለሁ፣ ጌታን አመልካለሁ የሚለውን ነገር አስቤ ከዛም ደግሞ በቃ እስቲ የሚለውን ነገር በአጠቃላይ እንትን አልኩና
የራሴን ትንሽ የቁርስ ቤት ከፈትኩኝ። እዛ ላይ እየሰራው እያለ በሚገርም ሁኔታ ይደክመኛል። ዝም ብሎ ተኝቼም ይደክመኛል፣ ምንም ሳላረግ ይደክመኛል። ሆስፒታሎች ሄጃለሁ እና ማስታገሻ ይሰጡኛል፣ ህመም ያልታወቀም ምንም። ከዛ እኔ ወፈርኩ ነበር ምለው፣ ግን ሰዎች ጋር ሲታይ የሆዴ ላይ ለውጥ አለ ለካ። መቼ ነው ገንፎ መንበላው ሰው ይለኛል። አረ ምንም ነገር የለም ምናምን እላለሁና ሆዴ ድንገት በቃ በሚገርም ሁኔታ ሆዴ እንደ እርግዝና አይነት ነገር ነው ያበጠው። ከዛ በኋላ መንቀሳቀስም ነው ያቃተኝ። ህመሙ ጎንበስ ቀና ማያስብል ሆነና ያንን ስራ ቦታ ትቼ ወደ እናቴ ጋር መጣሁ። ምንም ነገር ማውቀው ነገር የለም። ድካም አለኝ፣ ህመም አለኝ፣ ይሄ ወገብ ላይ ህመም፣ ከንበርት በታችሁ ህመም ምናምን አለኝ። ግን ይሄ የተለየ ነገር ነው ብዬ የምለው ነገር የለም። ኢንፌክሽን ነው ምናምን በሚለው ነው የታለፈው። ከዛ በኋላ በጣም በሚገርም ሁኔታ ሆዴ በጣም አበጠ። ከዛ ለካ ሰዎች እርጉዝ ነች የሚሉት ነገር እንደዛ ነው ኤክስፔክት ያደረጉት። ከዛ በኋላ እያለቀስኩ ነው ለእናቴ ሐኪም ቤት ሰጭኝ አልኳት። አቃተኝ ህመሙ ማለት ነው። ሐኪም ቤት ስትወስደኝ የተለያየ ምርመራዎችን ያዘዙልኝ፣ የተለያየ ምርመራዎች። ከዛ እኔ እንትን ራሱ አልትራሳውንድ የሚያደርገው ሰው ራሱ እንዴ ያኛል። ልጅ አለሽ? የመጀመሪያው ጥያቄ። አዎ ልጅ አለኝ። ይሄ ፊታቸው ላይ ያለውን ሪያክሽን ራስ ስታይና የሆነ ነገር የተለየ ነገር እንዳለ አስብ ነበር፣ ገምቻለሁም። ከዛ ወረቀቱን ሲሰጡኝ ፍሉድ፣ ከዛ ሰርች ማድረግ ጀመርኩ። ፍሉድ የካንሰር ምልክት ነው ራሴ። በቃ ግን የምንድን ነው የጨጓራ፣ የአንጀት፣ የማህፀን አላወኩትም። ከዛ ሌላ ምርመራ፣ እንደዛም ሆኜ በጣም ብዙ ምርመራዎችን አድርጌ ህክምና ላይ ብዙ ቆይቻለሁ። ከምርመራ ወደ ምርመራ ማለት ነው። ከዛ ያው እኔ ገምቼም ነበረም ወረቀቱን አንብቤም ካንሰር እንደሆነ አወኩ። ከዛ የማህፀን ካንሰር ነበረ። ለዛም ነበረ አልትራሳውንድ የሚያነሳው ሰውዬ ወልደሻል ወይ ሲለኝ የነበረው። በወቅቱ እንዳሁን እንደማውራው አይደለም። አሁን ባለውበት እንትን እንደማወራው አይደለምና አሁን እንደዚህ ያወራው ያንን ሁኔታ ነው ያስታወስኩት ምን ያህል እንደተሰማኝና ካንሰር እንደሆነ ሲነግሩኝ ዝም ብዬ እምባ ይፈስ ነበር። መንገድ ላይም ሲሄድ ማለት ለካ ሰው አንዳንዴ እምባህን ራሱ አትቆጣጠርም። መቆጣጠር አቅቶኝ ነበር እምባዬን። ታክሲ ውስጥም ስገባ ዝም ብዬ እናቴ እንትን ትለኛለች፣ ምንም አትሆኝም፣ ተስፋ ትሰጠኝ ነበር።
ወደ ኋላ ተመለስኩ። እናቴ በቃ በጣም ነበር የምትለኝ እንጂ እኔ ለካ ሰዎች እንባቸውን አይቆጣጠሩ ማለት እኔ ያኔ ነው የገባኝ። እንባዬን መቆጣጠር አቃተኝ። ለምን አይደለም ግን የዛን ሰዓት ማለት ለምን እንደሆነ ራሱ አላውቀውም። እንባዬን ዝም ብዬ ታክሲ ውስጥ ስሄድ ከሕክምና ወደ ሕክምና ስንሄድ እዛ ቦታ ላይ ያለው መሰለኝ አሁን ራሱ በኢየሱስ አታልቅሽ ስትለኝ እኔም ራሴን እንዴት ብዬ እንትን ልበል ማለት በቃ አላውቀውም። ዝም ብሎ እንባ ይፈሳል። እንደ ሰው አለ አይደል እንትን አትልም። ረጅሙን ያሳለፍኩትን በስራ አይደለም እዛ ሀገር ለካ እኔ ድካም ነው እያልኩኝ የማሳልፋቸው እንትን እዛ ሀገር የሰራሁበት የደከመኝ የአረብ ሀገሩ ነው። በቃ እሱ ነው ሁላችንም እንትን ምለነውና ይሄ እናቴ በማረፊያ ሰዓትማ ምንም አትሆኝም ትለኛለች። ወጣ ያችን ቁርስ ቤት ስከፍት እኔ ላርፍ ነው ጌታን ላመልክ ነው ማለት ቸርች እንደፈለኩ ልሄድ ማለት ነው። ከጌታ ጋር አልጣበቅ። ጠላት ደግሞ ይሄን አመጣብኝ። ያኛው እንትኑ ያለፈው ማለት ያኛው የአረብ ሀገር ያለፈው እድሜን ቆጭቶኝ ሳይሆን ግን እንትን አላልኩትም፣ አልጠበቅኩትም ማለት በቃ ይሄ ደግሞ ስቴጁም ከፍ ያለ ነበር። ስቴጅ 3 ነው ለካ እኔ ደክሞኛል እያልኩኝ በጊዜ መድረስ የነበረብኝ ነገር አልደረስኩበትም። ስቴጅ 3C ነውና ለካ ወልደሻል ወይ ብለው የሚጠይቁኝ ማህፀን ሊወጣ ነው። ለካ ላልወልድ ነው። ግን ያንን ነገር ስንትስል ሁሉም ገባበት ቦታ ይጠይቁኛል፣ ወልደሻል? አዎ አንድ ልጅ አለኝ ይላል። በቃ እሷን ሺ ያርግልሽ። እሷን ሺ ያርግልሽ ይሉኛል። የመውለዱ ጉዳይ አይደለም ነበረ በወቅቱ እኔን እንትን የሚለኝ ማለት ያሳሰበኝ መታከሙ ነው። ያው ካንሰር ደግሞ ዋጋ ያስከፍላል። ህመሙ ከባድ ነው፣ በጣም ከባድ ነው። በሕክምናው ረጅም ጊዜ ፈጅቻለሁ። ምክንያቱም መታከም የምችለው በግል ደረጃ ሳይሆን በመንግስት ቤት ስለሆነ ረጅሙ ጊዜ ይሄ በመመላለስ በእንትኑም ሆኖ ረጅሙን ጊዜ ወስጃለሁና
ህመሙ እያለ አይ ትድኛለሽ እኮ ምንም አይደለም። ከሰዎች ላይ ፊታቸው ላይ የምታየው ነገር አለ፣ የምትረዳው ነገር ከባድ እንደሆነ ማለት ነው። ይልሽ ማህፀንሽ ሁሉም ነው በሙሉ ነው የሚወጣው። ከዛም ሁሉም ሰው ይጠይቃል፣ ወልደሻል? ስንት? አንድ። አያሳስብም መውለዱ። ያው አንዷ ሺህ ትሆናለች እኮ አንዷ እግዚአብሔር ከብሮባት መታደግ ልጅ ትሆን። እሱ አያሳስበኝም ነበር። እኔ የሚያሳስበኝ ይሄ ታክሜ መዳኑ ነበረ። አሁን እስካሁን ድረስ ያለውን ዋጋ ያስከፍለኛልም ብዬ ስለማላስብ ማለት ነው። ከዛም በኋላ ሰርጀሪ ነው። ያው ሰርጀሪ ተሰራው፣ ማህፀን ወጣ። ከዛም በኋላ ደግሞ በሆስፒታል ባለው በጣም ኃይለኛ ፍሉድ ስለነበረው እነሱ ሰርጀሪ ከተሰራም በኋላ በተሰፋው በኩል እንደ ውሃ ይፈስ ነበር። እሱ ደግሞ ኢንፌክሽን ፈጠረ እና እኔ እንትን ሰርጀሪ ሲሰራ የሽንት ቧንቧውንም ነክቶ ስለነበረ ካንሰሩ እሱም የተወሰነ ተነክቶለት ነበርና የተወሰኑ ቀናቶች ካቲተር ነበር ማረገው። ሰዎች ሰርጀሪ ከኔ እኩል ተሰርተው ሲወጡ እኔ ግን እዛ ነበርኩ ማለት ከሰርጀሪም በኋላ አንድ ሳምንት እዛ ቆየውኝና አሁን አይ እንትኑ እያለ ፈሳሹ እያለ አይ በቃ እቤት ሂጂና ኃይለኛ ነገር ከሆነ ትመጫለሽ ተብዬ የቤት ሲሄድ የሚገርም ነገር እንደዚህ እንትን ነበር። መኪና ውስጥ እንኳን ሲሄድ ይሄ ፎጣ ነገር ተነጥፎልኝ ነው በኃይለኛ ጎርፍ የሚመስል ፈሳሽ ነበርና የሚፈሰው። ራስቸው ነበር ለካ እግዚአብሔር ያስረሳል። ከዛ እቤት ገባው። እቤት ገብቼ አንድ ቀን ነው ያደርኩት። ተመልሼ ወደ ሆስፒታል መጣሁ። ያ የሚፈሰው ነገር እንትኖቹን መብላት ቆዳውን እየከፈተው መጣ። የተሰራውን ማለት ነው። ኢንፌክሽን ሆነ ደግሞ እንትኑ ቁስሉ እንደገና ተከፈትኩኝ። እዛም ሆኜ የሚገርም ነገር እንትን አልልም ነበረ። የምበላው ምግብ ሁሉ ቮሚት ያደርገኛል። ምንም አይነት ነገር አይቀመጥልኝም። ምንም አጥሚት ቢባል ቀጭን ሱፕ ምንም ነገር እንትን ይለኛል፣ ቮሚት ያደርገኛል። እና እዛውን ያው ጨጓራ ነው እየተባለ ነበረ መድኃኒት የሚሰጠኝ። ከዛ የሆነ አንዲት ዶክተር ለሌላ ሰው የመጣች አየችና እንትን ተለች ለሌላ ሰው የመጣች ዶክተር አይታ ቶሎ አልትራሳውንድ ትነሳ ሲባል ለካ ያ ቮሚት የሚያደርገኝ አንጀቴ ታጥፎ ነው በሰርጀሪ። እንደገና ሌላ ምንም አይነት ምግብ እንዳትበይ ተባልኩ፣ ውሃም እንዳትጠጪ። ከዛ እንዳጋጣሚ የዛን ቀን እናቴ ጓደኞቼ ናቸው የሚተኳት ወይም ወንድም ወይ አባቴ የሚውላልና እናቴ ልጄን ለማየት ወደ ቤት መጣች። የዛን ቀን በቃ ባፍንጫዬ ቮሚት ማድረግ ጀመርኩኝ። በቃ ሞተች የሚባልበት ደረጃ ማለት ነው። ጓደኞቼ አሉ፣ አባቴ አለ፣ ማርቀም የነሱ ያለቅሱ ጀመረ ማለት ነው። እያለቀሱ ፈሩና እኔ ምን እንዳልኩ ታውቃለህ? የዛን ሰዓት ለጓደኞች ልጄን አደራ አልኳቸው። የዛን ቀን ማደር አልመሰለኝም ነበር እና እነሱ ዶክተሮቹ ይሄንን እንትን ሲሉልኝ እንደዚህ ባፍንጫዬ
ቁጭ አድርገው ነበር ማድረግ የነበረባቸው። እነሱ ደግሞ ምን አደረጉኝ? አስተኝተው እንትን አሉኝና ወደ ሳምባዬም የመመለስ ቻንሱ ሰፊ ነበርና ይሄ ቮሚት ማደርገው ነገር እግዚአብሔር ታደገኝ። የዛን ቀን እኔ ሞታለሁ ብዬ ለጓደኞች እናቴ የለችም፣ አባቴ ያለ ያለቅሳል፣ ጓደኞች ያለቅሳሉ። ያ ቀን አለፈ እና እንደገና 20 ምናምን ቀን እዛ ነው እንትን ያልኩትኝ። እንደገና ደግሞ ድጋሚ አንጀቴ ሰርጀሪ ይሰራል ሲባል እግዚአብሔር ግን አረዳኝና ሰርጀሪ ሳይሰራ ተስተካከለ አንጀቴ ማለት ነው። ከዛ አንድ ወር ውስጥ እዛ በቆየሁበት ሰዓት የሆስፒታሉ እንትን ያው የተሰርቶ የነበረ ሰርጀሪ እንደገና ተከፍቶ ነውና ጧትና ማታ ይታጠባል። ህመም አለው ማደንዘዣም የለውምና ያ ነገር እንዲደርቅ ቁስሉ ነበር አንተ የሚባለው። ከዛ ዛሬ እንትን ይስብል ዛሬ ይድናል ሲባል ነገ ይድናል ሲባል ያኛው ይሄ ኢንፌክሽን የፈጠረው ነገር እንትናል እንደገና ለካ ቆዳችን ጫፍና ጫፉ እሱም ተቆርጦ ነው እንደገና የሚሰፋውና ድጋሜ እሱ ተሰፋ። እግዚአብሔር ረዳኝ። ከዛ የባዮሲ ውጤቱ ከመጣ በኋላ አንድ ወር ሆስፒታል ቆየው። እንደገና አቤት ቆየው አንድ ወር ያህል ማለት ነው። ከዛ በኋላ ነው ወደ ኪሞ ሄድኩት ማለት ነው። አንድ ወር ሆስፒታል ነበር። አንድ ወር ቆይቻለሁ ሆስፒታል በህመም ማለት ነው። 20 ምናምን ቀን ምግብ አልበላ፣ ግሉኮስ ብቻ ግሉኮስ አለ ጠብ ጠብ ትላል። ከዛ ግሉኮሱ ደግሞ እኛ ፍሉድ ነው ያው ሰውነትን ያሳብጠዋል በጣም ይሰጥ ከሆነ። በጣም ነበረ ምግብ ሲሸተኝ በቃ ቤተሰቦችን ምግብ ምን ፊት አይበሉም ነበር። የሆስፒታሉ ምግብ ሊሰጥ ሲመጣ ከሆስፒታሉ ምግብ ሲሰጧቸው ምግብ እንደዚህ ያመጡ የለ በጣም ይሸተኛልና ያምረኛል። ዶክተሮቹን ሁሌ አርባቸው ያውቃል እላቸዋለሁ። ምን ነው ይሉኛል። ራበኝ ግን መብላት አልችልም። መብላት ከቻልኩኝ ይወጣል በቃ አንጀቴ ታጥፏል። ስለዚህ ሁሌ ተኝቼ ሰው ጓደኞቼ ሲመጡ መብላት ስችል መበላው ምግብ ነበር የሚታየው። ምንም ነገር አላወራም። ማወራ የነበረው ስለ ምግብ ነበር። ሁሌ በቃ ምግብ እንደዚህ ሆኖ መበላ አይመስለኝም ነበር። በእውነት ለካ የሚያልፍ አይመስለኝም ነበር። አሁን እዛ ላይ ያለው ነው የሚመስለኝ። ኃይለኛ የሚያስጉ ቀና ማያስብል ጉሉ እንትን ነበር ቁርጠት። የእንትኑ ሳይሆን የካንሰሩን ህመም ሳይሆን ይሄ እዛ ጋር በሰርጀሪ የመጣብኝ ነገር እንደገና ኢንፌክሽን እንደገና ክፍት ነው። ጠዋትና ማታ ህመሙ ምግብ አለመብላቱ እንደዚህ እንደወፈርኩ እንዳይመስል በጣም ከስቼ ነበር። ይቅርታ በጣም ኢየሱስ። አሁን ሰውነቴ እንደዚህ እንደወፈር አልነበረም። በጣም ከስቼ ነበረ።
ምንም ነገር አልበላም። በእውነት ምንም ነገር አልበላም። ያቺ ምጣብ የምትለው ግሉኮስ ነች። ከአንድ ወር 22 ቀን በኋላ ያው መብላት ጀመርኩ። ቀጭን አጥሚት እናቴ እኔ ምን ዛልጋ ላይ ሆኜ የመጀመሪያው ካንሰር መሆኑን ስሰማ አለቅስ ነበር አይደለ? ግን እሞታለሁ ብዬ አይደለም ይሄ ነገር ይሆንብኛል ብዬ አላሰብኩትምና ያው ማንም ሰው አያስበውም። እሱ ከብዶኝ ነው። ከዛ በኋላ እናቴ ሁሌ ትመጣና እግሬን ይዛ እኔ ጌታ እንደዚህ አላለኝም አትሞችም ልጅሽን ሳታሳድጊ እኔ በስተርጅና አዝኜ ወደ መቃብር አልሄድም ትለኛለች እናቴ ሁሌ። ከዛ እኔ ሁሌ ተኝቼ ጸልይ ነበር። እዛ ሆኜ ተኝቼ ጸልያለሁ። ይሄ ሞትን ትንንቁን አይቼው መጥቼ የለ ጓደኞቼን አደራ ብዬ ብያለሁ። ልጄን አደራ ለእናንተ ነው የምሰጠው ብዬ ሄጃለሁ ብዬ ነበር ያሰብኩትና እግዚአብሔር ግን እድሜ ቀጠለልኝ። ከዛም ተኝቼ እኔ ጸልያለሁኝ እና እናቴ ሁሌ ምትለኛለች በመገረፉ ቁስል ተፈውሻለሁ በይ ትለኛለች። ስለዚህ በመገረፉ ቁስል ተፈውሻለሁ። እዛው ተኝቼ በመገረፉ ቁስል ተፈውሻለሁኝ። ተኝቼ ጸሎት እንሰማለሁ፣ ኦዲዮ መጽሐፍ ቅዱስ ሰማለሁ፣ ስብከቶችን አዳምጣለሁ። ራሴ የሚያንጸኝን ነገር ማለት ነው። የሚመጣውን ነገር አይደለም፣ ይሄ ሞቱን አይደለም፣ ከጌታ ጋር ያለውን ነገር ነው። በቃ እናቴ እዛ የምትጸልየው ነገር አለ። ከዛ ያቺ ቀን ካለፈች በኋላ መፍራት አቆምኩ። አደራ ያልኩባት ቀን አለፈች። ከዛ በኋላማ እንደማልሞት አወቅኩኝ። በቃ አልሞትም ማለት ነው። ያቺ ቀን ካለፈች እንደዛ ጣር ይዞኝ እንደዛ ነፍስ ውጭ ግቢ ብዬ በእኔ ወሰንኩኝ። በቃ መሞቴ ነው ብዬ ማለት ነው። እግዚአብሔር ደግሞ እድሜ ቀጠለልኝ። ጌታ መልካም ነው፣ በጣም ጌታ መልካም ነው። በኢየሱስ የሆነ ችግሩ ሲያልፍ እንዳታስታውሰው አድርጎ ነው ጌታ የሚያሳልፈውና አሁን ላይ ስጫወተው አስታወስኩት። በጌታ ልብ ይሁን አይደል? ከ22 ቀን በኋላ ምግብ ቀመስኩ። ቀጭን አጥሚት። እኔ ለካ ምግብ እንደዚህ ደስ ይላል። ያው እንትኑ ላይ ስንሆን አናውቀው፣ ምግብ ደስ ይላል። የዛን ቀን ነው እንትን ያልኩትና ቀጭኗን አጥሚት ወሰድኩ። እንትን አላለኝም፣ አልረበሸኝም። እሷን 24 ሰዓት በኋላ ወስደሽ ከዛ ደግሞ ሾርባ ተማልኩ ማለት ነው። ማዳመጠው ራሴን ነበር። ወይኔ አሁን ደግሞ እንትን ይለኝ ይሆን ይረብሸኝ ይሆን? ፍርሃቱ አላ ያህመም ምግቡ ሲገባ የሚቆርጠው ነገር አለ፣ ኃይለኛ ቀናማ ያስብል ቁርጠት አለውና ተስማማኝ ማለት ነው አጥሚቱ። ከዛም ወደ ሾርባ እያለን ሄደን ቶሎ አልበላውም፣ ወደ ሾርባ። ከሾርባ ደግሞ ወደ ትንሽ እየተፈተፈተ ነገር ቀስ በቀስ ነው፣ እንደ ሕፃን ልጅ ማለት ነው። ሕፃን ልጅ የሆነ ነገር ድቅቅ አድርገህ ነው የምታበላው 6 ወራቸው ላይ ምናምን። ከዛ እያለን ወደ ጠነከረው ነገር የሚሄዱት። እኔም እንደዛ ነው ወደ ጠነከረው ነገር ሄድኩትና ከዛ መብላት ጀመርኩኝ። ከዛም ከአንድ ወር ቆይታ በኋላ ወደ እቤት ተመለስኩኝ። የሚገርም ነገር እቤት ከተመለስኩኝ በኋላ ይሄኛው ቆዳዬ ዳር ያለው ተቆርጦ ነው እንደገና የሚሰፋው። ይሄ የደረቀው ፓርት አይደለምና ሲሰፋ ቆዳዬ ለካ አጥሯል። እና በቃ ደህና ነው ተብሎ የላይኛው ሲከፈት የታችኛው ቆዳዬ ለቀቀ እንደገና። ከዛ በኋላ እሱ ደግሞ ሆስፒታል መመለስ በጣም ነው የፈራሁት። ኢየሱስም ተመልሼ ሆስፒታል እንግዲህ ሊሄድ ነው እንዴ ብዬ ምን አደረኩ መሰለ፣
ቤት ውስጥ እናቴና ወንድሜ እንደገና ያንን ቁስል እነሱ ደግሞ ማጠብ ጀመሩ። ልክ እንደ ሆስፒታል እንደሚያደርጉልኝ እንደሱ አደርጉልኝ እያልኩ እየጸለይን ያ ቁስል ገጠመ ማለት ነው። ያ ከዛ በኋላ ነው የባዮሲ ውጤቱ መጣ። በዚህ መሀል እንትኑ ሆኖ ይሄ ማህፀኔ መውጣቱ ሆኖ ካንሰሩ ኬሞ ያስወስደኛል ብዬ ግን አላምንም ነበረ። እና ዶክተሮች መጡና ኬሞን ትወስጂያለሽ 3-4 ምናምን ይሉኛል ከወሰድሽ የባዮሲ ውጤቱ ሲመጣ ሲሉኝ፣ እኔ ግን ውስጤ ሁሌም እንትን የሚለው አይ ላልወስድ እችላለሁ ብዬ ነበር ያሰብኩትና ግን ውጤቱ ሲመጣ ስቴጅ 3 ሲ ነው። ስለዚህ መውሰድ አለብኝ ማለት ነው። እሱን ኬሞ ተብሎ ተጀመረ። ኬሞ ስወስድ ኬሞ ደግሞ እንዴት ከባድ መሰለ። ኬሞ በኢየሱስ ኬሞ በጣም ከባድ ነው ማለት ህመም አለው። አሁን ለምጄዋለሁና እዛ ላይ አሁን ልክ እንደ የመጀመሪያውን ስወስድ አንደኛ የሚጀምረው ጸጉር መርገፉ አለ። ከዛ ጸጉር መርገፉ ደግሞ ምን አለ ይሄ ልክ ሲወሰድ ያለው ህመም አለ። ሰውነት የሚበላ ህመም፣ መገጣጠሚያ የሚበላ ህመም፣ ካለ ማቋረጥ ማስመለስ፣ ራስ ህመም፣ ሌላ ህመም። ኬሞ ሌላ ህመም ነው። እንዲህ ብለህ እንትን አትልም። ይሄ የራሱ የኬሞ ባህሪ ነው። ሐኪም ቢይ ይሄ ነገር አሞኛል ብለህ መሄድ አትችልም። ስለ የኬሞ ባህሪ ነው። ወንድሞቼ ሰውነቴን ያሹኛል። ምንም ታሽተህም አትረካም። የሚበላ ነገር ያለ ነው የሚመስለውና የመጀመሪያውን ዙር ኬሞ እንደወሰድኩኝ ጸጉሬ ረጅም ነበርና ደግሞ ጸጉሯን ብትወድ ልጅ ነኝ እኔ በጣም ጸጉሬ የምወድ ነኝና የመጀመሪያው ዙር ላይ የሆነ እንዲህ ሳረገው ጸጉሬ በትንሹ መውደቅ ጀመረና አይ በቃ ይረብሸኝ ጀመረ። ስለዚህ ያለው አማራጭ እንትን ማለት ነው ማሳጠር ነው። ሁለተኛው ኬሞ አልደረስኩም መሰለኝ። ያ ያጠረው ጸጉር ራሱ ልክ ይሄ ድመት ሰውነት ልብስ ላይ ሲቀመጥ ብናኛ ይሆን የለ እንደዛ በተኛውበት ይቀር ጀመረ ማለት ነው። ስለዚህ ይሄኛውም በጣም ይረብሻል ማለት ነው። ስለዚህ መነሳት ነው ያለበት። በቶንዶስ ተነሳሁት። የመጀመሪያው ጸጉሬን እንትን ስል ለእኔ አልከበደኝም። ለልጄ መናገር ነበር የከበደኝ። ደግሞ ህጻናት ልጆች ረዥም ጸጉር ምናምን ምግብ እንኳን በሱ ነው የምናታለላቸው። ከዛ ለሷ ጸጉሬ ተበጣጠሰ እኮ ስለዚህ በጣም እንዲያድግልኝ ነው የተነሳሁት ብዬ ነበር ያስረዳኋት። አታውቀውም እናቴ ለምን ጸጉርሽን የመጀመሪያው የኬሞ ስቴፕ እሱ ነበር። ኬሞ ላይ ያለው ማለት ነው የመጀመሪያው ዙር ህመም፣ ልክ ሰውነት የማያውቀው ህመም፣ መቆረጣጠሙ ሁሉ ነገር እንዳል። ከዛ ደግሞ ጸጉር አለ። ጸጉሩን ደግሞ መልመድ አለብህ። ከዛ እያለ እንደገና ያ ሁለተኛውም ሲሆን አዲስ ነው። 3 4 6 ትወስጃለሽ ተባልኩትኝ። በመሃል ደግሞ ሌላ ባዮሲ እንደገና ሌላ ደግሞ ምርመራ ማድረግ አለብሽ ተባልኩኝ። ምክንያቱም እንደዚህ አይነት ካንሰር የሚከሰተው ይሄ በጣም 60-70 ዓመት ውስጥ ያሉ ሰዎች ነው ወይ በዘር አለ እንዴ ብለው የሚጠይቁት ዶክተሮች አለና እሱን ስጠይቅ አይ የለም። ከዛ እሱን ደግሞ ማስመርመር አለብሽ ተባልኩ።
ወስጄ ደግሞ አስመረመርኩ። እሱን ሳስመረምር ደግሞ አይ በዘር አይደለም ተባለ ማለት ነው። ከዛ 2 3 4 5 6 አልቆመም። እኔ ኬሞ ቴራፒ ትሪትመንቱን እየወሰድኩኝ ሲኦ ግን ይጨምራል። በሰርጀሪ እኮ ማህፀን ወጧል፣ ያው አለ የተባለበት ቦታ 6 7 8 9 ላይ ሲደርስ ደግሞ በቃ ሌላ መቀየር ተባለ። ከዛ በፊት ሲቲ ስካን መነሳት አለብሽ ተብዬ ሲቲ ስካን ስነሳ መጀመሪያ ላይ ያልታወቀው ካንሰር ወደ ጉበት ሄዶ ነበር። ጉበትም ነክቷልና ለካ መጀመሪያም አልታወቀም። ከመጀመሪያም ጉበቴ ላይ ነበር። ከማህፀን ወደ ጉበት ሄዶ ነበረ። ከዛ በላይ ተቀየረ። እንደገና መውሰድ ጀመርኩ። አሁንም በዛ መሃል ራሱ የሚያመጣው እንትን አለና ብዙ ጊዜ እንትን ወስቻለሁ። የሰው ማለት ደም ወስድ ነበር። እንደገና የነጭ ደም ሲል ደግሞ አነሰ፣ የሆነ ነገር አነሰ ምናምን እየተባልኩ በመለስባቸው ጊዜዎች አሉ። አንድ ሳምንት ጋብ ሲሰጥ ሲዩ በጣም ጣራ ይነካል። እኔ መድኃኒት ወስዳለሁ ወይ እዛው ቦታ ላይ ሆነም ይጨምራል። ከዛ አሁንም ደግሞ መድኃኒት ተቀየረ። ይሄኛውንም ወስቲ ወደሚዋጥ ይደረግ ተባለና እንደገና መድኃኒት ተቀየረ። እንደገና ደግሞ መድኃኒት ተቀይሮም አጥንቶቼን ያመኝ ጀመር። አጥንቶቼን ሲያመኝ አሁን ደግሞ አልታወቀልኝም። ከዛ ወደ ሌላ ደግሞ ወደ ግል ካንሰር ሴንተር መሄድ አለብኝና ሌላ ማማከር ጀመርኩ። ምክንያቱም እኔ እዚህ አካባቢ ያሉትን ህመሞች አልቻልኳቸውም። እዛ ደግሞ ከሄድኩኝ በኋላ እንደገና ሲታይ እዚህ ጋር የሚያሳይ ነገር አለ ተባለ ማለት ነው። ከዛም ደግሞ ኢየሱስ ከዛም ደግሞ ለካ ከጉበት ደግሞ አጥንትንም ነክቶ ነበር ማለት ነው። ጌታ መልካም ነው። በዚህ ሁኔታ ግን ሳልፍ የሚገርም ነገር ለምን ብዬ አላውቅም። እኔ ለምን ካንሰር ያዘኝ ብዬ አላውቅም። ለምን በጣም ይቅርታ። እንደዚህ ሆኖ እኔ ይሄ ህመሙ እያለ ካንዱ ካንሰር ወደ አንዱ ካንሰር ሲባል እንትን አላልኩኝም። ያ የመጀመሪያው ያለቀስኩበት አለ አይደለ? ያ የተኛውበት ሆስፒታል አይደል? እኔ ተሰርቼበት ነበረ እና መጀመሪያም ስሰማ ለምን አላልኩም፣ ግን ዝም ብዬ አለቅስ ነበረ። ከዛም ወደ ጉበትም ደግሞ አለ ሲባል በቃ እሱ ጋር ሌላ ተሰርቼ ነበር። ዝም ነው እንትን በቃ ከዛም አጥንት ላይ ያለ ሲባል
ምንም በቃ እንደ ሰው እኮ ከባድ ነው። ምክንያቱም የሆነ የስራ ህይወት ውስጥ የነበረ ሰው ከዛ ለቤተሰቦቹ የሚተጋ በጣም ልጇን የምትወድ ከዛ ልጇን ደግሞ ጥላ ሆስፒታል የተኛች ከዛም ደግሞ ይሄኛውን ስድስቱ ዙር ላይ በቃ ካንሰር የሚባለው ነገር ያቆማል ብላ እንዳሰበች ሰው ከዛም ደግሞ እየቀጠለ ከዛ ደግሞ ሌላ ካንሰር እንደተባለ ሰው በጣም ከባድ ነው። የሆነው ሁሉ እንኳን ሆነ እኔ ይሄ ችግሩ ከአምላኬ ጋር ነው ያጣበቀኝ። በቃ ከኢየሱስ ጋር ይሄ እንደዚህ ብለህ አባትህ ላይ ድግፍ ትላለህ አይደል? እንደዚህ ከዛ ጸጉርህ እንደዚህ አይደል የሚያሻሽ አባት። እኔ ኢየሱስ ላይ እንደዛ ነው የሆንኩት። ችግሩ እንኳን መጣ እንኳን ሆነ ከብዙ ነገር አሳልፎኝ ይሄ ምህረት በስቶልኝ እንደቆመ ሰው አሁንም ምህረቱ እንደሚያገኘኝ ነው የተረዳሁት የማምነው ያለሁት ማለት ነው። አሁንም ያለሁት እንደዛ ነውና ትናንትና ልጄን በህይወት አኖሮልኛል። ከዛ ከኮሮናው አድኖኛል፣ ከፍንዳታው አድኖኛል። ስለዚህ እኔ አውቀዋለሁ ጌታዬን። እዛ ሆነን በጣም አሞኝ በነበረ ሰዓት ሆስፒታል ሽንት ቤት ገብተን እኔና እናቴ እጃችንን ተያይዘን እንጸልየናል። ምክንያቱም የሚያስፈራ ነገር መጥቶ ነበር። ድንገት እኮ ይሄ መንፈስ አለ እኮ ገዳይ መንፈስ፣ እድሜ የሚያሳጥር መንፈስ አለ እኮ፣ ተልኮ አለ። ያንን ተልኮ ስላለ ያንን ደግሞ እኛ በምንድን ነው በመጸለይ ነበረ ስናሸንፈው የነበረው። እዛ ጋር መጸለይ ስለማን ሽንት ቤት ዘግተን ገብተን እንጸልይ ነበረ። እጅ ለእጅ ተያይዘን እንጸልይ ነበረ። በርግጥ ጌታ ረድቶናል። በርግጥ እና ይሄ ችግሩ ለኔ ጠቅሞኛል። ከጌታ ጋራ እንዲጥብቅ እንድል ያደረገኝ ለምን አልለውም። እነዛ ያለፉት የመከራ ጊዜያቶችን አሳልፎኛል ጌታ። ይሄም ያልፋል አምነዋለሁ ኢየሱስን። ከሁኔታዎች ጋር የምናመሰግነው ሲሆንልን የምናመሰግን፣ ሳይሆንልን ሳናመሰግን አይሆንም። ኢየሱስ ለኔ የነፍሴ ነው፣ የህይወቴ ዋጋ ነው፣ የዘላለሜ ነው። አየህ እኔ ወዴት እንደምሄድ አውቃለሁ። አሁን ያንን ያሳለፍኩትን ህይወት ያሳለፍኩትን ጊዜ አስቤ ያለቀስኩ እንጂ ስለመታመሜ በህይወቴ እነዚህ ካንሰሮች ዋጋ ስላስከፈሉኝ አይደለም። አዎ ዋጋ ከፍያለሁ፣ በደንብ ከፍያለሁ። እቤት ነኝ። አዎ ከሶፋ ወደ አልጋ ከዛ ነው እንደ ሰው ያሰለቻል። አንድ ወር አይደለም 3 አመት ነው በእንደዚህ አይነት ሁኔታ ያለሁት። ጌታ ግን ታማኝ ነው። ኢየሱስ ሰላሜ ነው ነኝ። አሁን ይሄ ዋጋ መከፍለባቸው ጊዜ እንትኖች አሉ አይደለ? አሁን ይሄ ህመሙ አለ፣ ችግሩ አለ፣ ሁሉ አለ። ኢየሱስ ግን ሰላም ሲሆን እንደሌለ ታየዋለህ፣ እንደሌለ እና ሁሌ እንደማልፈው ነው ማምነው። ይሄም ያልፋል።
የማንም እጅ የሌለበት የአምላኬ እጅ እንደሚፈውሰኝ አምነዋለሁ። የማንም እጅ የሌለበት ይሄ ነው እንደዚያ ነው ማንለው። ሁሌ ሐኪም ቤት ሄጄ እንግዲህ ኬሞቴራፒ ትሪትመንት ወስደህ ለውጥ አይደለም ለውጥ ሳልሰማ ስመጣ ስንፍና ንግግር አልናገርም። ምን አደርጋለሁ መሰለ ችግሩ አለ። ስለዚህ እንበረከካለሁ። ድሮ እኮ እናቴ ነበር ጸልይልኝ ምላት። አየህ አሁን እኔ መንበርከክ ጀመርኩኝ። ጸልዩልኝ እኔ የጸሎት ውጤት ነኝ። አዎ ለቅዱሳን ጸልዩልኝ እላለሁ። እኔ ግን እንበረከካለሁ። ለራሴ ጸልያለሁ፣ ለሌሎች ሰዎች ጸልያለሁ። ሰዎች ችግር ሲያወሩልኝ እጸልይላቸዋለሁ እላለሁ። አየህ ችግሩ መጣና ጠነከረኝ እኮ። ስለዚህ ያ ያሳለፍኩትን እንደ ሃይማኖት አድርጌ እግዚአብሔርን ወንጌልን ሳልሰራ ያለፍኩባቸውን ጊዜያቶች አሁን አባቴ እድሜ ቀጥልልኝና ወንጌልን ልስራ ነው ምለው። ኢየሱስ በእኔ ህይወት ያደረገው ነገር አለ፣ የሰጠኝ ሰላም አለ። እንዲህ ብዬ ልገልጽልህ አልችልም። እንዴት ነው ትላ እኔ በጣም ነው መስቀው። ይሄ እንደዚህ ቋሞኛል ብዬ እንትናል አምላኬን እተማመንበታለሁ። ይሄ በስጋ ፈውሳችን አይደለም ጌታ የምናመልከው። ችግሩ እያለ ሁኔታው እያለ ጌታ ግን አለ። ጌታ ግን መልካም ነው። ትቶኛል ለምን አያየኝም ለምን አይፈውሰኝም አልልም። እኔ ጌታ ይፈውሳል እንዴ ለክብሩ ነው። ደግሞ ባያድነኝም እንኳን አዋክቶኛ ያቅም ሌላ ነገር የሌላ ከሌ እንደዚህ ተፈወሰ ከሌ እንዲዳነ የሚባሉ ነገሮች በኢየሱስ ስም አዋክተውኛ ያቁ። ልሂድ እንደዚህ ሆኜ ግን ከጌታዬ ጋር ሆኜ ልሂድ። ተኝቼ አላጉረምርም። ሁሌም አባ አለዋለሁ። አጉረምርሜ እንዳልሄድ እንዳመሰገንኩት የነፍስ አምላክ አይደለ ኢየሱስን እኮ የተከተልኩት ለምንድን ነው? ለዘላለም ህይወት አይደለ? የዘላለም ህይወትን አግኝቼዋለሁ። የሆነ ቀን እኮ ሞታለሁ። በእርግጥ አሁን በካንሰር እንደማልሞት እርግጠኛ ነኝ። ፈውሴ ዘገየው ለክብሩ ነው። አልሞትም፣ በካንሰር እድናለሁ፣ አምነዋለሁ ጌታዬን። ግን የሆነ ጊዜ ሄዳለሁ። ስለዚህ ኢየሱስ ደግሞ የዘላለም አምላክ ነው። የዘላለሜ ነው። የዛኛው እኮ ይበልጣል። የዘላለም አይደል? የስጋዊ ነው። አሁን የምንታገለው ለምድራዊ ነው። ከዛ የተወሰነች እድሜ ብትጨመር ነው። ይሄ የምታጣጥመው ህይወት የለም። ከኢየሱስ ጋር ሆነ የምታመሰግንበት የለም፣ የምትንበረከክበት የለም። አላዛር እኮ ነገሩ አብቅቶ ነበረ። ሞቷል እኮ 4 ቀን አልፎታል። በእህቶቹ እኮ በቃ እንደማይነሳ ነበር የሚያምኑት። አሁን የኔ ጉዳይ ሰዎች ጎረቤቶችም ሐኪሞችም በነሱ ሁኔታ እኮ ነገሮች አብቅተው ሊሆን ይችላል። በነሱ ሁኔታ ነገሮች አብቅተው ይሆናል። እኔ ግን አምላኬን ተማመንበታለሁ፣ አምነዋለሁ። አልፈወስ እንዲሆኜ ልኖር ችግር የለብኝም። ለምን አለለም። ለምን አይባልማ ጌታ። ይሄ ለምድራዊ ነገር አይደለም ጌታን የተከተልኩት። ያኮ ከቤተሰቦቼ የወረስኩት ነገር አበቃና ኢየሱስን ያወቅኩት። የኢየሱስ ፍቅር ገባኝ። የኢየሱስ ፍቅር ሲገባ ደግሞ በኢየሱስ እንዴት ደስ ይላል መሰለ። ከዚህ በኋላ ያለው ያው 3 አመት ነው። በዚህ ህመም እንግዲህ 3 አመት። አንዳንዴ ልብህን የሚሰብሩ ዶክተሮች ይኖራሉ፣ ዝም ብለው እንዳስተያየት የሚሰጡ ማለት ነው። አሁን ደግሞ እግዚአብሔር ረዳኝና ወደ ተሻለ ህክምና ሆነ ማለት ነውና አሁን የተባለው ህክምና አለ። እሱን መወስድ ከሆነ ሙሉ ለሙሉ ይጠፋል ብለው ነው ተስፋ የሰጡኝ አሁን ላይ ባለው ማለት ነው።
ተስፋ ነው ዋጋ እንድትከፍል የሚያደርግ ማለት ብቻውን መድኃኒቱ ሳይሆን እድናለሁ የሚል የኔ ተስፋ እንድታገል የሚያደርገኝ። ሐኪሞች እኮ እንደ ሙከራ አይደል መድኃኒት የሚሰጡት። ያንን መድኃኒት ግን እኔ ላይ እድናለሁ የሚለው ነገር ተስፋ ባላደርግ ድሮ አቆመው ነበረ ድሮ። ምክንያቱም መድኃኒቱ ራሱን ህመም ነው። ስለዚህ ግን ነገ መልካም ይሆናል በሚለው ተስፋ አሁን ደግሞ ጥሩ ተስፋ አለ። ያንን ተስፋ ተከትለን እንግዲህ ነገ መልካም ይሆናል። ጥሩ ተስፋ ነው ያለው። እኔ ቁጭ ብዬ ኬሞ እየወሰድኩኝ እድሜ ማረዘሚያ ነው እንጂ ምን ሰጥሽ አትድኝም ያለኝ ዶክተር ነበር። ግን ያ አይደለም። እኔ ማለት በወቅቱ ተናድጄ ያለቀስኩኝ እንደምን ሞታለሁ ብዬ እኮ አይደለም ለምን እንደዛ ይለኛል ብዬ ነው። ምክንያቱም እኔ የኔ ነፍስ ያለው በእግዚአብሔር እጅ ነው። ቀን የሚወሰነው በዶክተሮች አይደለም፣ በእግዚአብሔር እጅ ነው። እነሱ ኮንትሮል ማድረግ ያቃታቸው ነገር ነበረ። ምክንያቱም መድኃኒት ይሰጡኛል፣ ካንሰሩ ግን ሰርቫይቭ ያደርጋል። የሆነ ጋብ ሲሰጥ እንደገና ሰውነት እንዴት ነው ምግብ በልቶ የሚያንሰራራው የለም ወደ ያንሰራራና በደንብ ጨምሮ ይጠብቃቸዋል ማለት ነው። እሱ ነው ከባድ ሲያደርግ የነበረው ለነሱም። በጣም ብዙ ምርመራዎችን በጣም ብዙ ሲቲ ስካኖችን ቦን ስካን ምናምን ሳደርግ የነበረው ምንድነው ለምንድነው ይሄ ነገር ይሄ ሁሉ መድኃኒት እየተወሰነ ነው ግን እየቀነሰ አይደለም። ከዛስ እኔ ደግሞ በጣም ጥሩ ሁኔታ ላይ ነኝ ያለሁት፣ እኔ ሰላም ነኝ። ገብቷል። ዶክተሮች አንቺ ግን ደህና ነሽ አይደል ይሉኛል። እኔ በጣም ሰላም ነኝ እላቸዋለሁ። የሚያዩት መረጃ እኮ የሚያስወድቅ ነው። ምናልባት ከኔ ጥሩ እንትን ላይ ያሉ ጥሩ ውጤት ላይ ያሉ ሰዎች ከኔ ባነሰ መልኩ የሆነ ከስተውም በቃ ደክመውም ምናምን የሚታይበት እንትን አለና ይጠይቁኛል። አንቺ ግን ደህና ነሽ? ኧረ እኔ በጣም ደህና ነኝ እላቸዋለሁ። በጣም ደህና ነኝ። ውጤቴ ግን ጥሩ አይደለም። ሁሌም ውጤቴ ሌላ ነው። ውጤቴ ጥሩ አይደለም። እኔ ግን ደህና ነኝ። ያ ነው ከባድ የነበረው። ከነበርኩበትም ሆስፒታል እንድቀየር ያደረገኝ መፍትሄ ላገኝ አልቻልኩም ነበርና 6 ወር ሆኖኛል ሌላ ሆስፒታል መከታተል ከጀመርኩ ማለት ነው ከነበርኩበት። ከዛ በሚገርም ሁኔታ ያ እዛኛው ሆስፒታል የጉበቴን ብቻ ነበር ያወቁልኝ። ለካ አሁንም እየጨመረ ያለው ያጥንቱን ጉዳይ አለ። እኔ እንደዚህም ስነካ ያመኛል። እኔ ብዙ ሰዓት አሁን ይሄኛው እንትን ሳይሆን እንዲህ ይሄ ውሃ እንኳን መያዝ አልችልም። እንዲህ በእጄ ውሃ መያዝ አልችልም። ልጄን ቆይቷል ከጣፍኳት። ብድቅ አልችልም። እሷ ከኔ ኃይል ትበልጠኛለች። እሷ ትበልጠኛለች ጉልበት። ይሄ መድኃኒቱም የጎዳው ሰውነት አይደል? እናቴ ቀፊኝ እንኳን ብትለኝ እሷን በደግ ማድረግ አልችልም። አቅሙ የለኝም። ውሃም የሆነ መንገድ ላይም ስንሄድ እንደዚህ ውሃ ይዤ አልሄድም። እኔ እናቴ ነች የምትይዘው። አልችልም። ውሃ ትንሿ ሰው ከብዷል፣ እኔ ይከብደኛል። ያው
ዶክተሮቹ በሰጡኝ ተስፋ ውስጥ ሆኖ ገንዘቡ በዛ እና አሁን ወደ 4ኛ ኬሞቴራፒ መቀየር ሆነና በየ21 ቀኑ 60 ሺህ ብር ነበር የምከፍለው ማለት ነው። 60 ሺህ ብር ነው የምከፍለው በየ21 ቀኑ ከምርመራ ከአልጋ ምናምን ሂጄን በመወስድበት ሰዓት ማለት ነው። በእነዚህ 3 አመት ውስጥ ወደ እንትኑ ስመጣለ አንዲት 5 ሳንቲም የለኝም እኔ። እዛ ጋ የከፈትኩት ነገር አለ፣ የወሰድኩት እቁብ አለ። እንደውም የቤት ክራይ የአብሮ አደጌን ቤት ስለተከራየ ሆኖ ያልከፈልኩት የ3 ወር ምናምን እዛው በእንትን እያዝ ነበር እና ያ ሁሉ እያለ እኔ ግን ምንም ሳይኖረኝ የሰዎችን ልብ አሳልፎ የሚሰጥ ጌታ አይደል? ሰዎችን እያስነሳልኝ ጌታ እታከም ነበር እና እቺኛዋ የ60 ሺህ ብሯም ስትመጣ አካውንቴ ላይ 2 ሺህ ብር ብቻ ሆነ። ስለዚህ በርግጥ የዛሬ አመትም ጠይቄ ነበር። የዛ ሰዓት 35 ሺህ ብር ነበር የምከፍለው። ምንም ምላሽ አላገኘሁም። የእግዚአብሔር ጊዜ አልነበረም የዛ ሰዓት። ጊዜው ሲሆን አይደል ሁሉ ነገር የሚሆነው። በዛ መሀል ግን 2 እህቶች አሜሪካ የሚኖሩ ማያቆኝ፣ አንዷን በፍጹም አውርቻት አላውቅም በሚገርም ሁኔታ፣ አንዷን ደግሞ ትደውልልኛለች። እንደዚህ ካንሰር ጌታ ረድቷት ነውና ያለፈችው። በተፖሰተው ፖስት 2 ሰዎች ልባቸው ተነካ እና አንደኛዋ በልጇ በኩል ትልክልኛለች በየወሩ $100። አንደኛዋ ደግሞ እንደዛው እየደወለች እያጽናናችኝ አጠገቤ ነበሩ እነሱ። ከዛ በኋላ ሕክምናውን ላቆም ሆነ ማለት ነው። የሚደረግ ያለበትን ነገር እኛ መሸጥ ያለብንን ነገር ሸጠን ጨርሰናል። አዎ እንደ ወርቅ እንደ ንብረቶች ጨርሰናል። ከዛ ወጣ እንትን አደረኩኝ፣ ቪዲዮ ሰራው እንደ አርብ። እባካችሁ በቃ እኔ ውስጥ ተስፋ አለ፣ ግን ሕክምናውን ላቆም ነው። የለኝማ ወደ ተሻለው ሕክምናው ሲሄድ ወደ 5 ሚሊዮን ያስፈልገኛል። 2 አመት ነው ሕክምናው የሚቆየው። ህንድ መሄድ እችላለሁ፣ ግን 5 ሚሊዮን ህንድ ስለማያስኬደኝ ኢትዮጵያ ውስጥ ያ ሕክምና መሰጠት ይችላል እና እኔ ግን ገንዘብ የለኝም። ስለዚህ ሰራሁ ያን ቪዲዮ የደረሰ ጋር ይድረስ ብዬ ማለት ነው። እድሜ የሚሰጥ ጌታ ነው፣ ሰው የሚሰጥ ጌታ ነው። ያንን አምናለሁ። የእግዚአብሔር ሰዓትና ጊዜ ሲሆን ሁሉ ነገር እንደሚሆንም አምናለሁ። በህይወቴ ብዙ ያስለመደኝ ነገር አለ። ጌታ እንዴት ብዬ ልንገር፣ አልገልጸውም፣ በኢየሱስ ስም አልገልጸውም። እና ኬሞ ወስጄ በባስ የምመለስባቸው ጊዜያቶች ነበሩ። በራይድ መምጣት አልችልማ። በራይድ የሚመጣበትን ደግሞ የሆነ ነገር ለቤት ውስጥ ታደርጋለህ። አንድ ቀን ግን እንትን ብዬ አላውቅም። ይሄ የማጉረምረሙ ህይወት የለኝም እና ያንን ቪዲዮ ስሰራ እግዚአብሔር የሰዎችን ልብ አሳልፎ በቃ ከሰጠኝ ሰጠኝ ነው። ምክንያቱም እግዚአብሔር የሰዎችን ልብ አሳልፎ ካልሰጠህ ጩኸት ብቻ ነው የሚሆነው። ያንን ደግሞ አውቀዋለሁ በህይወቴ። ቪዲዮን ለቀኩኝና ምላሽ የለውም።
ማለት ሰው አይቶታል። ምንም አይነት ምላሽ የለውም በሚገርም ሁኔታ። አይዞሽ በርቺ የተለያዩ አስተያየቶች ናቸው ያሉት ሰዎች የራሳቸውን የሚያበረታው ነገር። ከዛም በፊት መዝሙሮችን ሰራ ስለነበረ ከዛም በፊት ሰዎች ተስፋ እንዳይቆርጡ ተስፋ መቁረጥ እንደሚገድል ሰራ ነበረ እና በሌሎቹ ቪዲዮዎች ሰዎች ያውቁኝ ስለነበረ የሚያውቁኝ ሰዎች እንድበረታ አይዞሽ ጠንክሪ የሚለውን ነገር ነበር የሚነግሩኝ እንጂ ሰፖርት እናደርግሻለን ከጎንሽ ነን ሚለኝ የለም ነበር። ግን አላነሳውትኝ ማለት በሶስተኛው ቀን እሁድ ቀን ነው እና ምላሽ የለም። በቃ እኔ ጌታ ነው አይደል እንደሚያሳክመኝ ምን ሆኜ ነው እላለሁ። እኔ እኮ ያን ሁሉ ብር ስከፍል እኮ እገረማለሁ። ከየት ነው አላውቅም፣ ግን ታከማለሁ። አቋርጬ አላውቅም። አሁን ባዶ ሲሆን አልኩ። ስለዚህ እኔ ለራሴ መልስ ሰጠሁት ማለት ነው። እስከዛሬ ያሳከመኝ ጌታ ነው። ሰዎችን የሰጠኝ ጌታ ነው። ገንዘቡን የሰጠኝ ጌታ ነው። ስለዚህ እኔ በራሴ ማመጣው ነገር የለም። እና ቤተሰቦቼ ቸርች ሊሄዱ ሲሉ ይሄ መዝሙር ብያልኳቸውና ሰራሁት፣ ፖስትኩት። የኔ ነገር አይታያውንም፣ እሱ ብቻ ይክበር። እድሜ የሰጠኝ እሱ ነው፣ ያኖረኝ እሱ ነው፣ አቅም የሆነኝ እሱ ነው። እንደ ህመሙ ቢሆን ቁጭ ማለት ባልቻልኩ ነበር። ጌታ እሱ ክብሩን ጠቅልሎ ይወሰድና መዝሙሩን ለቅቄው ከሰዓት ላይ በኢየሱስ ሲያስቀኝ ያሳደረኝ ጌታ ወይ እግዚአብሔር ማለት ጀምሮ ሚገርም ምላሽ ነበረው። እኔ በማላቃቸው ልጆች ድዊት እያረጉ ሰርተውት አረብ ሀገር የሚሰሩ እህቶቼ ናቸው። በቃ እናግዛት ጌታ ሰዎችን አሳልፎ ሰጠኝ። የሰዎችን ልብ አሳልፎ ሰጠኝ። ለካ ይሄ ነው ጊዜው። ከዛሬ 3 አመት በፊት ሲጠይቁኝ የነበሩ ሰዎች የሉም። የሚደውሉልኝ የነበሩ ሰዎች የሉም። ከሁኔታዎች ጋር ግን አብሮኝ የነበረው ጌታ እሱ ሊከብር ጊዜው ሆነና ምላሹን ልነግርህ አልችልም። ሙሉ የኢትዮጵያ ሕዝብ ልነግርህ አልችልም። የሰጠኝ ፍቅር፣ የሰጠኝ አይዞሽ፣ ያ የጠየኩበት ቪዲዮ አይደለም የታየው፣ የዘመርኩበት። ለካ እግዚአብሔር ጊዜ ሲሆን ሰማያት ሲከፈቱ ማንም አይዘጋው። የህይወቴን መጽሐፍ የጻፈው እግዚአብሔር፣ ደራሲው እሱ ነው፣ ተራኪዋ እኔ ነኝ። የህይወቴን መጽሐፍ የጻፈው እግዚአብሔር፣ ደራሲው እሱ ነው፣ ተራኪዋ እኔ ነኝ ላልና እግዚአብሔር ይመስገን ነው ያልኩበት። ተመስገን ስላለሁበት ነገር ተመስገን። ያንጸባረኩበት ነገር ይሄ ያሳለፍኩበትን 3 አመት ሁሉ ሳመሰግነው የነበረውን ጌታ የሆነው ሁሉ እንኳን ሆነ፣ እሰይ እንኳን ካንተ ጋር ጣበቀኝ፣ እሰይ እንኳን ፊትህን አየሁበት፣ እሰይ እንኳን እጅህን አየሁበት፣ ደግሞ ትፈውሰኛለህ የማንም እጅ የሌለበት፣ ስወድቅ የሚያነሳኝ የሚደግፈኝ አምላክ በቃ ጊዜው ደረሰ። ሁሌም የሚገርም ነገር እንደዚህም ሆነ እኛ እንጸልያለንና ከእናቴ ጋር ወንድሞች ጋር ጾም ጸሎት እንይዛለን። ጌታ ሆይ የማንም እጅ የሌለበት ያንተ እጅ ትንካኝ እላለሁ። ለካ ፈውስ የዘገየው ለክብሩ ነው። ያንን ነው የተረዳሁት በቃ። እና አው ሁሌም ሰላም ነው
ነገ ሰላም እንደሚሆን ስለማመን ሰላም ነው እላለሁ። እኔ ለነገ ዋስትና የለኝም፣ ለደቂቃዎች ዋስትና የለኝም። ዋስትናዬ ጌታ ነው። የማናምነውን እንኳን አይደለም ይሄ የምንረግጠው መሬት ተማምነንበት የምንረግጠው። እኛ እኮ ታክሲ ውስጥ ስንሄድ ወይም ደግሞ በባስም ስንሄድ እኮ ሹፌሮቹ ምን ያህል ልምድ እንዳላቸው ሳናቅ ነው አብረናቸው የምንሳፈረው። እግዚአብሔር ግን አባታችን ነው። ስጋዊ አባታችንን እንኳን እንደገፋለን። የታመንኩት ጌታ ነፍሴን ያሳረፈት ኢየሱስ ጊዜው ደረሰና እሱ ከበረ። በመዝሙሩ ብዙ ሰዎች ተጽናኑ። አንድ ሰው እንኳን ከተጽናናባት ለኔ ትርፍ ነው እኮ። ብዙ ሰዎች ደወሉልኝ። ያ ስልኬ አይጠራም ነበር እኮ። ስለዚህ አይዞሽ አሉኝ። ብዙ ሰዎች ቤቴ መጡ። በራችን ሳይንኳኳ የሚውልበት ቀናትና ሳምንታቶች ነበሩ። የእግዚአብሔር ጊዜ የተረዳሁት እሱ ነው። የእግዚአብሔር ጊዜ፣ የእግዚአብሔር ሰዓት ማንም ማይዘው እና የጸሎታችንን ምላሽ ሰጠን። ያንተ ጊዜ ያንተ እጅ እንለው ነበርና ኢየሱስ ሰዓት ደረሰ እና በዚህ መዝሙር ከተቀባበሉት በኋላ በቲክቶክ ማሰባሰብ ተደረገልኝ። መማር ትባላለች። ሌሎች ልጆችም አሉ። የእሷን ቤት ተከፈተና ወደ 2000 ምናምን ሰዎች ተቀምጠው ለኔ መረባረብ ጀመሩ ማለት ነው። ያው ቲክቶክ ላይ እንዳለው ግማሹ ኮፒ ሊንክ፣ ግማሹ ታፕታፕ፣ ግማሹ በጊፍት፣ ግማሹ ደግሞ እየገቡ ይሄን ያህል ብር እሰጣለሁ በማለት በቃ ሰዎችን አስነሳልኝ እግዚአብሔር። በዝማሬው የሁሉም ልብ ውስጥ እንድገባ አደረገልኝ። የሰዎች ልብ ደግሞ ጌታ ሲሰጥ ሰጠ ነው እና በሚገርም ሁኔታ እነዛ ፖስቶች እሷ ቤት እንደገና ደግሞ ሌሎች የ500 ብር ቻሌንጅ፣ የ100 ብር ቻሌንጅ እያሉ ሁሉም በየራሳቸው እንትን እያሉ አንድ ላይ ወደ 3 ሚሊዮን ብር ተሰበሰበልኝ ማለት ነው። አካውንቴ ላይ 2000 ብር የነበረው 3 ሚሊዮን ሆነ ማለት ነው። ሳምንት ባልሞላ ጊዜ ውስጥ አምና ጠይቄ ነበር፣ አልተሳካም። እርዱኝ ብዬ ነበረ፣ አልተሳካም። በመዝሙሩ ግን እግዚአብሔር የሰዎችን ልብ አሳልፎ ሰጠኝ። አዘኑልኝ፣ ወደዱኝ፣ አበረቱኝ፣ ደግሞ ተጽናኑ። በዛ ሁኔታ ይኸውልህ እንግዲህ ጌታ ክብሩን ጠቅልሎ ይውሰድ። ተዘመረ፣ ጌታ ከበረ፣ ገንዘቡም ተሰበሰበ። አሁን የሚቀረኝ የተወሰነ ነው፣ ወደ 2 ሚሊዮን እሱ ነው የሚቀረው እንጂ 3 ሚሊዮኑ ተሰብስቧል። አሁን ወደ ተሻለው ሕክምና በአንድ ሳይክል ወደ $1800 ወደሚፈጀው ሕክምና እንግዲህ ደግሞ እሄዳለሁ እና አሁን ይሄ ወደ 2 ሚሊዮን ብር ነው የቀረው። አሁን ደግሞ ያው የሚያዩ ሰዎች የሚሰሙ ሰዎች እንዲያግዙኝ ጠይቃለሁ ማለት ነው። እግዚአብሔር ልባቸውን ያሳሰባቸው ሰዎች በራሳቸው ተነሳስተው ቃል ቢገቡ ሊረሱ ይችላሉና እግዚአብሔር ግን ካሳሰባቸው እንቅልፍ ይነሳቸዋል። እንቅልፍ ነሳን ብለው የደወሉልኝ ሰዎች ስላሉ ማለት ነው። ከዜሮ የተነስቼ 3 ሚሊዮን ከደረስኩኝ 5 ሚሊዮን ደግሞ እንደምደርስ እርግጠኛ ነኝ። የራሴ ጊዜ ስላልሆነ ሰማያት ተከፍተዋል፣ ያንን አምናለሁና
ያው ሰዎች ሰፖርት እንዲያደርጉኝ ጠይቃለሁ። አሁን ይሄንን ሕክምናውን ለመጨረስ ማለት ነው። ይሄንን ማለት የምችለው መንፈስ ቅዱስ ያሳሰባቸው ልባቸው ላይ የወደቀ እንቅልፍ የነሳቸው የኔ ጉዳይ እነሱ እንዲያግዙኝ ጠይቃለሁ። ምክንያቱም ሕክምናዬን መቀጠል ስላለብኝ በቅርብ ደግሞ ለምስጋና ያው ቆማለሁ ብዬ አስባለሁ። ጌታ መልካም ነው። እነዛ የሚያስለቅሱ ሌሊቶች አልፈዋል። እንዳላስታውሳቸው ሆኖ ነው ያለፉት፣ እንዳላስባቸው። አሁን ላይ ሳለቅስባቸው እንትን ብዬባቸው ሳይሆን አዝኜባቸው ወይም ደግሞ አይደለም፣ ለካ አሳልፎኛል ጌታ። እነዛ ሌሊቶች አልፈዋል። እነዛ እኮ አሁን እኮ በጣም ሰላም ነው። በማስታገሻ ህመሙ በማስታገሻ ይታገሳል። መብላት የማልችልባቸውን ሌሊቶችን አሳልፎኛል። ማይነጉ የሚመስሉ ሌሊቶችን ጌታ አንግቶልኛል። ስለዚህ ያንን አስቤ ነው እንዳልነበረ እንዳላስታውሰው አድርጎ ነው ጌታ ያስረሳኝ ያሳለፈኝ። ደግሞ ነገ መልካም ይሆናል። ካንሰር እኮ ከጌታ እንዴ ከስሙ ራሱ እኮ አይበልጥም። ያው ሰዎች አይምሮ ላይ ሲገባ ይገናል። ገናናው ደግሞ የሆነው ጌታ ከኔ ጋር አለ። እኛ ጋር ካንሰር ልክ እንደ ጉንፋን ነው። የሆነ በሽታ እንደመጣ ነገር ነው። በቃ ጉንፋን ሲይዝህ እኮ ኃይለኛ ህመም ነው ያለው አይደለ? ሲሻልህ ይሻልሃልና ካንሰር ለኢየሱስ ምኑም ነው። ፈውሴ ዘገየው ለክብሩ ነው። ነገ ለምስጋና ቆማለሁ። ጌታ እንዲያደረገልኝ ብዬ መሰክራለሁና እግዚአብሔር መልካም ነው። ኢየሱስ አባት ነው። ከአባት በላይ ነው። ከእናት በላይ ነው። ከእናቴ በላይ የሚሳሳ የለም። እንግዲህ ከእናቴ በላይ ነው። እዛ ምድረ በዳ ላይ ማንም ሳይኖረኝ አብሮኝ ያለ ጌታ ነው። ይሄ የዚህ የሰላሜ መሰረቱ ህልውናው ነው። ኢየሱስ እኔ ልገልጸው አልችልም። ኢየሱስ ህይወቴ ነው። ኢየሱስ የዘላለሜ ነው። ኢየሱስ ከቤተሰብ በላይ ነው። ከአባት በላይ ነው። በቃ እኔ እንጃ በገልጽበት ቃላት የለኝም ስለ ጌታ ሳወራ። ምክንያቱም እነዛ የማያልፉትን ቀናቶች አብሮኝ ያሳለፈ እዛ ምድረ በዳ ላይ ሆኜ ከነዛ ሁኔታ ሁሉ ያሳለፈኝ ጌታ አሁን ደግሞ ያለውበትን እንዳልነበረ እያደረገኝ ያለ ጌታ ነው። ኢየሱስ ባይኖረኝ እኔ ሞቼ ነበረ። ድሮ ተስፋ ቆርቼ ነበረ። ኢየሱስ የምትደበቅበት ነው፣ የምትሸሸግበት ነው። ኢየሱስ ለሰዎች ሲነገር እንዲቀላል ይመስላል። ስሙ እረፍት ነው። ስሙ ዛሬ ላይ መበርታቴ፣ መጎበዜ፣ መጠንከሬ
ጌታ ስላለኝ ነው። ይሄ ማይነቃነቅ ሰላም፣ ማይፈርስ ሰላም ካንሰር ቢመጣ፣ ችግር ቢመጣ፣ ማጣት ቢመጣ፣ ሰው ሲመጣ፣ ሰው ሲሄድ ኢየሱስ አይሄድም አይደል? አብሮሃል አይደል? ለዛ ነው እንኳን የሆነ ሁሉ እንኳን ሆነ ያልኩ። እጄን ይዞኛል እና ብርታቴ ነው፣ ጥንካሬ ነው። አንግቶልኛል። ሁሌ ቤተሰቦቼን ምን እላለሁ መሰለህ? ቤተሰቦቼ መጀመሪያ ላይ ስለ ጌታን እኔ ከቤተሰቦቼ ነው ብያለሁ አይደል? እነሱ ያወረሱኝ ነገር የለም፣ ጌታን ግን አውርሰውኛል። እኔ ጌታን ሳስብ እረፍት ነው የሚሰማኝ። እረፍት፣ በቃ እረፍት። ብሄድ የት እንደምሄድ አውቃለሁ። ሞትን እንዳልፈራ አድርጎኛል። ዋስትናዬ ነው። አይጥለኝም፣ አይተወኝም። ታመም አብሮኛል፣ ጤነኛ ሆኜ አብሮኛል። ሰነፍሽ ብሎ አይተወኝም፣ አልጸለይሽም ብሎ አልተወኝም። ሰው እኮ እንትን ይልሃል፣ ይሰለቻል። እኔ አይቼዋለሁ። የሚጠይቅ ሰው ቅርብ ናቸው ያልካቸው ሰዎች ላይሮጡልህ ይችላሉ። እኔ ህልውናው እንዲወሰድብኝ አልፈልግም። ምንም ነገር ይቅርብኝ። ዛሬ ልሙት፣ ከአባቴ ጋር እንደተጣበኩ ልሁን። ከአባት በላይ ነው። ኢየሱስ በቃ እኔ ስለ ኢየሱስ ተናግሬ አልጨርስም። የሚሰብሬ ነገር ነበረ የመጣው። ኢየሱስን ሳይስ ምንም አይመስለኝም። ምንም እንዴት እንደምበረታ፣ እንዴት እንደሚያበረታኝ አቤት ጌታ። እንዴት እንደሚያበረታኝ አባቴ። ለዛ ነው እኔ ሁሌ የማመሰግነው። የምችልበትን አቅም ከሰጠኝ፣ ልጅን በህይወት ካኖረ፣ የእናቴን ሽምግልና ካለመለመ፣ ቤተሰቦቼን ካኖረ፣ እንዳትሰለቸኝ ካደረገ፣ እንዳይደክማት ካደረገ፣ እናቴን እኔ ስታስታም ከኢየሱስ ውጪ ምን አለ? አያጓጓኝም። እውነት አያጓጓኝም። ሌላ ነገር አያጓጓኝም። ሰዎች ሲሰሙት ቀልድ ይመስላል። ጠርተ ነው ኢየሱስን ይሄ አንዳንዴ ራሴን እንትን ብለዋለሁ። ይሄ መንፈስ ቅዱስ እኔ ከኔ ጋር እንዳለ ይሰማኝና እረሳዋለሁ። መታመሜን እረሳዋለሁ። የሚገርም ነገር ማለት ነው። እና እኔ እኮ ታመም ያለሁ ብዬ ለራሴ ስነግረው ራሴ አልሰማም። እና ያንን ያደረገልኝ ጌታ ነው። ሰው በኃይሉ አይበረታም እግዚአብሔር ካረዳ በስተቀር። እኔ ብርቱ ሆኜ አይደለም፣ እኔ ጠንካራ ሆኜ አይደለም፣ ቤተሰቦቼ ጠንካራ ሆኖ አይደለም የምንስቀው የምናመሰግነው።
ካሜራ ፊት ስለሆነ አይደለም። መዝሙር ስለቀረስኩ እየሳኩ ስቄ አይደለም። ሁሌም እንደዛው ነኝ። ያንን ደግሞ ያደረገልኝ ጌታ ነው እና አይታየኝም፣ መታመሜ አይታየኝም፣ ቤት መቀመጤ አይታየኝም። ማንም አጠገቤ ያለ መኖሩ አይታየኝም። አብሮነቱ አለ አይደል? ህልውና እሱ አይወሰድብኝ። ጉዴ የሚፈላው ይዛን ሰዓት ነው። ምሕረቱን የለመድኩ ለምጄዋለሁ። የለመድኩኝ አይደለም ሁሌ። ለዛ ነው የማንም እጅ የሌለበት ምለው። የሰው እጅ ካለበት ሰዎች እንዲያደርግልሽ እኮ ነበረ ዛሬ እንዲሆንሽ ብለው እኮ ይከሱሃል። ምሕረቱ ሁሌም አዲስ የሆነ ጌታ። ኬሞ ስወስድ እኔ አባቴን መድኃኒቶቹን ከመውሰድ በፊት እናቴ እጇን ጭና ትጸልያለች። እኔ ጌታ ሆይ እኔ አይደለሁም የምወስደው አንተ ነህ እለዋለሁ። ኢየሱስ ህይወታችን ነው አይደል የምንለው? ህይወታችን ደግሞ ከኛ ሲወጣ ህይወት የሚባለው ነገር ያቆማል። እስትንፋሳችን ነው ህይወት እስትንፋስ ነው እና እኔ ኢየሱስ ህይወቴ ነው። ኢየሱስ ከኔ ህይወት ወጣ ማለት ሞትኩ ማለት ነው። የኔ ህይወት ኢየሱስ ነው። ህይወት እኮ እንዲህ ስታስበው ምንድነው? ህይወት ነፍስ ነው። እኔ ከኢየሱስ ተለይቼ አላደርገውም። አልሰለቸኝም። ለዛ ነው የሱ ጊዜ ሲሆን እሱ ሊከበር እኛ ዝቅ ልንል ነገሮች ሁሉ የሆነው። ኢየሱስ የዘላለሜ ነው። ከኢየሱስ ምንም ነገር አያጓጓኝም። ምንም እግሩ ስር ድፍት ብዬ እንደዛች ሴት ሽቶን አምጥታ በእግሩ አይደለ የተደረገላት እኮ ነው። እኔ ስላታለሁ እንዲጨፍኝ ስላት አያታለሁ። እግሩ ስር ድፍት ብላ ከተደረገላት እኮ ነገር ነው። እግሩን እንትን ብላ እኔ ስንበረከክ እግሩ ስር ነው። በቃ ዙፋኑ ስር አይደለ እግሩ ስር ተንበርክኬ አባቴ ይለዋለሁ። እኔ ደክምሻል አትንበርከኪ ብባል መንበርከኪን እወደዋለሁ። አይ ተኝተሽ ጸልይ ብባል እግሩን እፈልገዋለሁ። እንደዛች ሴት እግሩ ስር ለካ ስለሆነላት ነው በፀጉሯ ተባቧ ያንን ሽቶ አምጥታ እግሩ ስር ያደረገችው። ሁሌ እኔ እንደዚህ ጭፍን ሳረግ ያችን ሴት ነው ማያት። አትችይም አትንበርከኪ ብባል እኔ እንበረከካለሁ። ያ ሳልንበረከክ ያሳለፍኩት ህይወት ነው የሚቆጨኝ። ምን ያህል ሆኜ ነበር እላለሁ ከጌታ ጋር። ግን ምሕረቱ ሁሌም አዲስ ነው። ሰው ጋር ነው እንዲህ ሆኗል እንዲህ ያደርገሽ ነበር የሚባለው። ኢየሱስ ጋር የለም። አምናለሁ እነዛ ያሳለፍኳቸውን ጸልዩልኝ ብዬ ቤተሰቦቼን የተኛሁባቸው ሌሊቶች እንደምከሰው ዝም ብዬ መሄድ አልፈልግም። እዛ ሲሄድ አክሊል መቀበል እፈልጋለሁ። ወንጌሉን መስራት እፈልጋለሁ። ኢየሱስ እንደሚያድን መናገር እፈልጋለሁ። ኢየሱስ የዘላለሜ ነው።
ግን እረፍት ሲሰማኝ ከጌታ ጋር መሆን እረፍት ነው እና የካሳ ዘመን ከፊቴ እንዳላምናለሁና እኔ ከኢየሱስ ጋር አሁን ኃይለኛ ፍቅር ላይ ነኝ። ሁሌ ፍቅር ይሄ መንበርከክ ሰዎች እያወሩ ሄደህ ጓዳ ግብት ብሎ መንበርከክ እዛ ላይ ነው ያለሁት። እኔ አሁን ችግሩ አለ አለ ህመሙ አለ አለ፣ ግን ማን አለ? ኢየሱስ አለ። በቃ ኢየሱስ አለ። ሰላም የሚሰጠው ኢየሱስ አለ። እረፍት የሚሰጠው ኢየሱስ አለ። ስም ይባረክ እና ኢየሱስ ለኔ ከወዳጅም ከእናትም ከአባትም ከምንም በላይ ነው። የኔ እስትንፋሴ ነው ኢየሱስ። ወደዋለሁ ከሚለው በላይ ቃላት አለ። እሱ ቢኖር ደስ ይለኛል። ከዛ በላይ ይሄ እወደዋለሁ ኢየሱስን ከሚባለው በላይ እንዴት እንዳሳረፈኝ ቀርፍ ነፍስ ርፍ ስትል እንዲህ ሳትናወጥ ስትቀር ኢየሱስ እኮ ነው። ለዛ ነው ያልኩ በየሰከንዱ ውስጤ ሰዎች እያወሩኝ ሄጄ መንበርከክ የሚፈልገው። ያሳልን በረከክ ያሳለፍኳቸው ጊዜያቶች የሚቆጩኝ እኮ ምን ያህል ፍቅሩ ገብቶኝ እኮ ነው። እንዴት እንደሚወደኝ ምሕረት ስላደረገልኝ ቸርነት ስላደረገልኝ ብርታቴ ነው ኢየሱስ። ጉልበቴ ነው ኢየሱስ። ከመውደድም ያለፈ ነው እኔ ልብ ውስጥ ያለው ከመውደድ ያለፈ። ለምን የማለለው ኢየሱስ ነው ያለው። ለምን ተቸገርኩ፣ ለምን አልተፈወስኩ፣ ለምን እንዲሆነ የማለለው ኢየሱስ እንዲህ ድክፍ ብዬ በቃ አርፍ መልበት አባቴ የማይተወኝ የማይሰለች መውደድ አይገልጽልኝም ኢየሱስን። መውለድ በኢየሱስ በፍጹም ይሄ ልጄን የምወድበት እናቴን የምወድበት መውደድ አይደለም። እሱ ሌላ ነው። በቃ እሱ ሌላ 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 ይሄ እንዴ ልብ ተከፍቶ አይታይም ይባላል አይደል? እንደዛ አቤት ኢየሱስ ከስንቱም ተሰለፈኝ። ከመውደድም ያለፈ አልደራደርበትም ኢየሱስ። ይሄ በሆነ ይሄ ባልሆነ አሉ ኢየሱስ የኔ ያደላልኝ አድልቶልኛል። ሁሌ ሰዎች አድልቶልኛል ይሉ የለ ጌታ ያደላል እኮ እኔ አድልቶልኛል። ድል ሰጥቶኛል። ለልጄ ድል ሰጣት፣ ለኔ ድል ሰጠኝ። ከስንት ነገር አሳለፈኝ። ጉልበት እየሆነኝ አባት እየሆነኝ የልጅነቴ አምላክ ነው ጌታ። ከመውደድም ያለፈ ኢየሱስ ቃላት የለኝም። ስለ ጌታ ወርቼ ተናግሬ አልገልጸውም። የማልፍበት መንገድ እንዴት አድርጎ እጄን ይዞኝ መሰለ። እጄን ይዞኝ የስጋጅ እኔ ቢዘው ለቅቄው ነበረ። ልጄን የሆነ መንገድ ላይ ስንሄድ ይዣት እኮ ለቃታለሁ። እሱ ግን የያዘውን እጅ አይለቅም፣ ይዞኛል። በቃ እጁ ኢየሱስ በምንም ሊገለጽ አይችልም። ያ ጥልቅ ፍቅሩ ነው እኔ ውስጥ ያለው። አሁን ያ እያጣጣምኩት ያለሁት ተኝቼም ተነስቼም
ቀኑ ሮጠ የማለልበት የማመሰገንበት ለዛ ነው። እድል የተሰጠው ሰው ነኝ እኔ። ችግሩ እያለ እድል የተሰጠች ነኝ። እድል ባይሰጠኝ ኖሮ ድሮ ተረስቼ ነበር። መሞት ቢኖርብኝ ኖሮ እንደዛ ሆስፒታል ሞቼ ነበር። እድሜ ተጨምሮልኝ እድል ሰጠኝ ነው እና ያለሁት። ጌታ ስሙ ይባረክ።